አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ግቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪው፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ እስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎች የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስድ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ እስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳ ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣
በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ